ኦሪት ዘኍልቍ ምዕራፍ 7 እንዲህም ሆነ ሙሴ ማደሪያውን ፈጽሞ ከተከለ በኋላ እርሱንና ዕቃውን ሁሉ ከቀባና ከቀደሰ በኋላ መሠዊያውንና ዕቃውንም ሁሉ ከቀባና ከቀደሰ በኋላ የእስራኤል አለቆች የአባቶቻቸው ቤቶች አለቆች ቁርባናቸውን አቀረቡ። እነዚህም ከተቆጠሩት በላይ የተሾሙ የነገዶች አለቆች ነበሩ። መባቸውንም በእግዚአብሔር ፊት አቀረቡ። የተከደኑ 6 ሰረገሎች 12 በሬዎች በየሁለቱ አለቆች 1 ሰረገላ አቀረቡ። ሁሉም እያንዳንዱ 1 በሬ በማደሪያው ፊት አቀረቡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለመገናኛው ድንኳን ማገልገል ይሆን ዘንድ ከእርሱ ተቀብለህ ለሌዋውያን ለእያንዳንዱ እንደ አገልግሎታቸው ስጣቸው። ሙሴም ሰረገሎችንና በሬዎችን ተቀብሎ ለሌዋውያን ሰጣቸው። ለጌድሶን ልጆች እንደ አገልግሎታቸው ሁሉ ሰረገሎችንና 4 በሬዎችን ሰጣቸው። ከካህኑም ከአሮን ልጅ ከኢታምር እጅ በታች ላሉት ለሜራሪ ልጆች እንደ አገልግሎታቸው 4 ሰረገሎችና 8 በሬዎች ሰጣቸው። ለቀዓት ልጆች ግን መቅደሱን ማገልገል የእነርሱ ነውና በትከሻቸው የሚሸከሙት ነበርና ምንም አልሰጣቸውም። መሠዊያውም በተቀባ ቀን አለቆቹ መሠዊያውን ለመቀደስ ቁርባንን አቀረቡ። አለቆችም መባቸውን በመሠዊያው ፊት አቀረቡ። እግዚአብሔርም ሙሴን አለቆቹ መሠዊያውን ለመቀደስ መባቸውን እያንዳንዱ በቀን በቀኑ ያቅርቡ አለው። በመጀመሪያውም ቀን መባውን ያቀረበ ከይሁዳ ነገድ የአሚናዳብ ልጅ ነአሶን ነበረ። መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ 1 የብር ወጭት ሚዛኑም 70 ሰቅል የሆነ 1 የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበር። የአሚናዳብ ልጅ የነአሶን መባ ነበረ። በሁለተኛውም ቀን የይሳኮር አለቃ የሶገር ልጅ ናትናኤል አቀረበ። ለመባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉትን ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነውን 1 የብር ወጭት ሚዛኑም 70 ሰቅል የሆነውን 1 የብር ድስት፣ ዕጣንም የተሞላውን ሚዛኑ 10 ሰቅል የሆነውን 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች አቀረበ። የሶገር ልጅ የናትናኤል መባ ይህ ነበረ። በሦስተኛውም ቀን የዛብሎን ልጆች አለቃ የኬሎን ልጅ ኤልያብ መባውን ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ 1 የብር ወጭት ሚዛኑም 70 ሰቅል የሆነ 1 የብር ድስት፣ ዕጣንም የተሞሉ ሚዛኑ 10 ሰቅል የሆነ 1 የወርቅ ጭልፋ፣ ለሚቃጠል መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበረ። የኬሎን ልጅ የኤልያብ መባ ይህ ነበረ። በአራተኛውም ቀን የሮቤል ልጆች አለቃ የሰዲዮር ልጅ ኤሊሱር መባውን ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ 1 የብር ወጭት ሚዛኑም 70 ሰቅል የሆነ 1 የብር ድስት፣ ዕጣንም የተሞሉ ሚዛኑ 10 ሰቅል የሆነ 1 የወርቅ ጭልፋ፣ ለሚቃጠልም መሥዋዕት 1 ወይፈን፣ 1 አውራ በግ፣ 1 የ1 ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት 1 አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የ1 ዓመት ተባት የበግ ጠቦቶች ነበረ። የሰዲዮር ልጅ የኤሊሱር መባ ይህ ነበረ።
በአምስተኛውም ቀን የስምዖን ልጆች አለቃ የሱሪሰዳይ ልጅ ሰለምኤል መባውን ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መስዋዕት አንድ አውራ ፍየል ለደህንነትም መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የሱሪሰዳይ ልጅ የሰለምኤል መባ ነበረ። የስድስተኛውም ቀን የጋድ ልጆች አለቃ የራጉኤል ልጅ ኤሊሳፍ መባውን ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መስዋዕት አንድ አውራ ፍየል ለደህንነትም መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የራጉኤል ልጅ የኤሊሳፍ መባ ነበረ። በሰባተኛውም ቀን የኤፍሬም ልጆች አለቃ የአሚሁድ ልጅ ኤሊሳማ መባውን ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑ 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መስዋዕት አንድ አውራ ፍየል ለደህንነትም መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የአሚሁድ ልጅ የኤሊሳማ መባ ነበረ። በስምንተኛውም ቀን የምናሴ ልጆች አለቃ የፍዳሱር ልጅ ገማልኤል መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መስዋዕት አንድ አውራ ፍየል ለደህንነትም መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የፍዳሱር ልጅ የገማልኤል መባ ነበረ። በዘጠነኛውም ቀን የብንያም ልጆች አለቃ የጋዴዮን ልጅ አቢዳን መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መስዋዕት አንድ አውራ ፍየል ለደህንነትም መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የጋዴዮን ልጅ የአቢዳን መባ ነበረ። በ10ኛውም ቀን የዳን ልጆች አለቃ የአሚሳዳይ ልጅ አኪኤዘር መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠልም መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአትም መስዋዕት አንድ አውራ ፍየል ለደህንነትም መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የአሚሳዳይ ልጅ የአኪኤዘር መባ ነበረ። በ11ኛውም ቀን የአሴር ልጆች አለቃ የኤክራን ልጅ ፋግኤል መባውም
ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት፣ ሚዛኑም 70 ሰቅል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የኤክራን ልጅ የፋግኤል መባ ይህ ነበረ። በ12ኛውም ቀን የንፍታሌም ልጆች አለቃ የኤናን ልጅ አኪሬ፣ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት፣ ሚዛኑም 70 ሰቅል የሆነ አንድ የብር ድስት፣ ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ፣ ለሚቃጠልም መሥዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት፣ ለኃጢአትም መሥዋዕት አንድ አውራ ፍየል፣ ለደህንነትም መሥዋዕት 2 በሬዎች፣ 5 አውራ በጎች፣ 5 አውራ ፍየሎች፣ 5 የአንድ ዓመት ተባት የበግ ጠቦቶች ነበረ። የኤናን ልጅ የአኪሬ መባ ይህ ነበረ። መሠዊያው በተቀባ ቀን የእስራኤል አለቆች ለመቀደሻው ያቀረቡት ቁርባን ይህ ነበረ። 12 የብር ወጭቶች፣ 12 የብር ድስቶች፣ 12 የወርቅ ጭልፋዎች፣ እያንዳንዱም የብር ወጭት 130 ሰቅል፣ እያንዳንዱም ድስት 70 ሰቅል ነበረ። የዚህም ዕቃ ሁሉ ብር በመቅደሱ ሰቅል ሚዛን 2400 ሰቅል ነበር። ዕጣንም የተሞሉ 12ቱ የወርቅ ጭልፋዎች እያንዳንዱ በመቅደሱ ሰቅል ሚዛን 10 ሰቅል ነበረ። የጭልፋዎቹ ወርቅ ሁሉ 120 ሰቅል ነበረ። የሚቃጠለው መሥዋዕት ከብት ሁሉ ከእህሉ ቁርባን ጋር 12 ወይፈኖች፣ 12ም አውራ በጎች፣ 12ም የአንድ ዓመት ተባት ጠቦቶች፣ የኃጢአትም መሥዋዕት አውራ ፍየሎች 12 ነበሩ። የደህንነትም መሥዋዕት ከብት ሁሉ 24 በሬዎች፣ 60ም አውራ በጎች፣ 60ም አውራ ፍየሎች፣ 60ም የአንድ ዓመት ተባት የበግ ጠቦቶች ነበሩ። መሠዊያው ከተቀባ በኋላ ለመቀደሻው የቀረበ ቁርባን ይህ ነበረ። ሙሴም ወደ መገናኛው ድንኳን እርሱን ለመነጋገር በገባ ጊዜ በምስክሩ ታቦት ላይ ካለው ከስርየት መክደኛ በላይ ከኪሩቤልም መካከል ድምፁ ሲናገር ይሰማ ነበረ። እርሱም ይናገረው ነበረ።